በዓለማችን ላይ በጣም አስፈሪው ሰው ማን ነው ቢባል መልሱ አንድና አንድ ብቻ ነው። እሱም ዝምተኛና ታጋሽ ሰው። አንድ ወንድ ምን ያህል ቢወርድ ነው ሚስቱ በፊቱ ከሌላ ወንድ ጋር ስትሳሳም እያየ ዝም ሊል የሚችለው? ዛሬ የምናየው ፊልም ዲፕ ዋተር ይሰኛል። ይህ ፊልም ስለ ፍቅር ሳይሆን ስለ አንድ ስነ ልቦናው ስለተበላሸ ሰውና እሱን ለመፈተን ስለምትሞክር ሚስቱ የሚያስቃኝ ፊልም ነው። ቪክን ስታዩት ምስኪን ተራ ሰው ይመስላል። ነገር ግን በዚያ ዝምታ ውስጥ ምን አይነት አውሬ እንደተደበቀ አብረን እናያለን። ቆይ ወደ ታሪኩ ከመግባታችን በፊት ግን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ምክንያቱም ቆንጆ ፊልሞችን አጠር አድርገን እንተነትናለን፣ እንዝናናለን። ዳይ ወደ ፊልማችን። ታሪኩ የሚጀምረው ቪክ የተባለ ሰው በብስክሌት በጫካ ውስጥ አቋርጦ ወደ ቤቱ ሲሄድ በማሳየት ነው። በቤት ሲደርስ ውቧ ሚስቱ ማሊንዳ ደረጃው ላይ ተቀምጣ በትኩረት ስትመለከተው ያያታል። ቪክም ምን ሆነሻል ብሎ ይጠይቃታል። ነገር ግን ማሊንዳ ቀለል ያለ ፈገግታ ብቻ አሳይታው አንዲትም ቃል ሳትተነፍስ ወደ ክፍሏ ትሄዳለች። ከቆይታ በኋላ ቪክ እና ማሊንዳ ወደ አንድ ድግስ ለመሄድ ሲዘጋጁ ልጃቸውን ትሪክሲን ከሞግዚቷ ጋር ይተዋታል። ማሊንዳ ለምሽቱ ስትዘጋጅ ቪክ በፍቅር ጫማዋን እንድታደርግ ያግዛታል። ይህንን ቅጽበት ሲመለከቱ በሁለቱ መካከል ጥልቅ ፍቅር ያለው ይመስላል። ላይመስሉ፣ ነገር ግን የግንኙነታቸው እውነታ እጅግ የተወሳሰበ ነው። ይህም በቅርቡ የምንደርስበት ነው የሚሆነው። ቪክ እና ማሊንዳ አምረውና ሸክ ብለው በመልበስ ድግሱ ላይ ደርሰዋል። ብዙ ጓደኞቻቸው አስቀድመው ድግሱ ላይ በመድረሳቸው ምሽቱን እያጣጣሙ ነው። አንድ ጆን የተባለ ወጣት ወደ ድግሱ እስኪመጣ ድረስ ሁሉም ነገር ሰላም ይመስል ነበር። ማሊንዳ ጆንን ያየችው ቅጽበት በሙቀት ተቀብላ ሰላም አለችውና ወዲያውኑ ወደ እሱ ሄደች። ቪክ ይህንን ቢያስተውልም ዝምታን መርጧል። ከዚያም ማሊንዳ ጆንን ከድግሱ ውጭ ወደሆነ ገለል ያለ ቦታ ተወስደዋለች። በዚያም ሁለቱ በስሜት መሳሳም ጀምራሉ። ቪክ ይህንን ሁሉ ትዕይንት በመስኮት በኩል ይመለከታል። ነገር ግን ምንም ሳይናገር ከዚያ ለመሄድ ይወስናል። ስለ ሚስቱ ከጋብቻ ውጭ ያሉ ግንኙነቶች አስቀድሞ ያውቃል። ለተወሰነ ጊዜም በጸጥታ ችሎት ቆይቷል። በኋላ ላይ የቪክ ጓደኛ የሆነችው ሜሪ ስለዚህ ጉዳይ አናገረችው። ሁሉንም ነገር ታውቃለህ፣ ታዲያ ለምን አሁንም በዚህ ግንኙነት ውስጥ ቆያለህ ብላ ጠየቀችው። ቪክ በተረጋጋ ሁኔታ መለሰ፣ ማሊንዳ በህይወቷ የፈለገችውን ማድረግ ትችላለች። በዚህ ላይ ምንም ተቃውሞ የለኝም። በፈልግ ኑሮ ይህን ግንኙነት ማቆም እችል ነበር። እሷም ይህንን ታውቃለች። ነገር ግን እኔ ከልቤ እወዳታለሁ፣ እናም ቤተሰቤ እንዲፈርስ አልፈልግም። አንድ ቀን ማሊንዳ ፍቅሬ እንደሚገባ ታምናለሁ ይላታል። ከዚህ በኋላ ቪክ ከመጠጥ አቅራቢው መጠጥ ይዞ ወደ አንድ የግል ክፍል አመራ። ብዙም ሳይቆይ ጆን ተከተለውና በትዕቢት መንፈስ እንደተወጠረ እንዲህ አለው፣ ስለ መስተንግዶ ላመሰግነው እወዳለሁ። በእውነት አስደናቂ ነው። አብዛኞቹ ባሎች ሚስቶቻቸውን ከሌላ ሰው ጋር ሲያዩ ይቀናሉ፣ አንተ ግን የተለየህ ነህ አለው። ቪክ እንደተረጋጋ መለሰ፣ ስለ ማርቲን ሰምተህ ታውቃለህ? ከጥቂት ጊዜ በፊት ጠፍቷል። ልክ እንዳንተ የማሊንዳ ጥሩ ጓደኛ ነበር። እሷን ሁልጊዜ ይከተላት ነበር። አንድ ቀን በጣም ከመናደድ የተነሳ ገደልኩት። እስከዛሬ ድረስ ማንም አስከሬኑን አላገኘውም አለው። በቪክ ንግግር የደነገጠው ጆን በፍርሃት ቢዋጥም ራሱን ለማረጋጋት ሞከረ። እየቀለድክ መሆን አለበት አለ በፍርሃት። ቪክ የሚስጥር በሚመስል አነጋገር ይህ የሚወሰነው አንተ እንደምን እንደወሰድከው ነው ሲል መለሰለት። የፈራው ጆን በፍጥነት ክፍሉን ለቆ ወጣ። ማሊንዳ ሲሄድ አስተውላ ልታስቆመው ሞከረች። ነገር ግን ጆን ምክንያት ፈጥሮ በፍጥነት ከድግሱ ወጣ። ከድግሱ በኋላ ቪክ እና ማሊንዳ ወደ ቤታቸው አቀኑ። በመንገድ ላይ ማሊንዳ ጆን በድንገት ጥሎ እንዲሄድ ያደረግከው አንተ ነህ አይደል? ምንድን ነው ያልከው ስትል ጠየቀችው። ቪክ ዋሸ። እንዲሄድ የሚያደርግ ምንም ነገር አልነገርኩትም አላት። ቆይ ግን ይሄ ነገር ወዴት እየሄደ ነው? ጆን በቪክ ላይ ቀጥተኛ የስነ ልቦና ጦርነት ከፍቷል። እንደ ባል የቪክን ወንድነትና ክብሩን ተፈታትኗል። በተቃራኒው ደግሞ ጆን ያቀረበው ማፌዝ እንዲሁም ንቀቱ ቪክን ያስቆጣው አይመስልም። እንዲያውም ለቀጣዩ የቤት ስራ ራሱን እያዘጋጀ ነው የሚመስለው። መቼም የጤነኛ ሰው አእምሮ ይህንን አይታገስም። እዚህ ጋር የቪክን እውነተኛ ማንነት እናያለን። የያዘው የአእምሮ ጨዋታ ነው። እውነቱን እየነገረህ ግን እንደ ቀልድ በማቅረብ ግራ ያጋባሃል። ጋዝላይቲንግ ይላል ይህ ነው። ቪክ ለጆን እየነገረው ያለው መልእክት ግልጽ ነው። አርፈህ ካልተቀመጥ አንተም ማርቲን የገባበት ጉድጓድ ትገባለህ ነው ነገሩ። ማሊንዳ ይህንን ስትሰማ እንደ መደንገጥ ለምን ታስፈራረዋለህ ብላ ትቆጣለች። ለእሷ ይህ ጨዋታ ነው፣ ለቪክ ግን ህይወቱ እንደሆነ የገባት አይመስልም። በሚቀጥለው ቀን ቪክ ልጁን ትምህርት ቤት
አድርሶ ሲመለስ አንዱን ጓደኛውን አገኘው። ጓደኛውም በቀልድ መልክ እንዴ አሁን ደግሞ ሰው መግደል ጀመር? ጓደኞቻችን ሁሉ እኮ የሚያወሩት ስለዚህ ነው ብሎ ጠየቀው። ቪክ ሳቀና ጆን ወሬውን አሰራጭቶት መሆን አለበት፣ እኔ እየቀለድኩበት ነበር፣ እሱ ግን በጣም ፈርቷል ሲል መለሰ። ቀኑ እየገፋ ሲሄድ ሌሎች ሁለት ጓደኞቹ ወደ ቪክ መተው ያንኑ ጥያቄ ጠየቁት። ቪክ ለሁሉም የሰጠው ተመሳሳይ መልስ ነበር፣ ጉዳት የሌለው ቀልድ እንደነበር አስረዳ። ነገር ግን ማሊንዳ ስለ ቪክ እና ጆን ንግግር እንዲሁም የማርቲንን ስም ጠርቶ ለማስፈራራት መሞከሩን ስትሰማ በጣም ተናደደች። ቪክንም በቁጣ ጠየቀችው። ያንን ማድረግ አልነበረብህም፣ በመጀመሪያ ማርቲንን አራቅ፣ አሁን ደግሞ ጆን አለች። ቪክ ለማስረዳት ሞከረ። እየቀለድኩበት እኮ ነበር፣ ቁም ነገር አልነበረም ቢላትም ማሊንዳ ግን የእሱን ማብራሪያ ለመቀበል ፈቃደኛ ከመሆን ይልቅ ዛሬ ማታ ጆንን ለራት ጋብዟለሁ፣ አንተም ይቅርታ ትጠይቀዋለህ አለችው። የማሊንዳ ነገር ግን ትንሽ የበዛ አልመሰላችሁም? ባሏን ከማክበር ይልቅ ለፍቅረኛዋ መቆርቆር ጀመረች እኮ። አልፎ ተርፎ ባየው ውሽምየውን ይቅርታ እንዲጠይቅ ማዘዝ። ከዚያም ጆን በቪክ እና ማሊንዳ ቤት ለእራት ግብዣው ሲመጣ እናያለን። ሁሉም አብረው ተቀምጠው እራት መብላት ጀመሩ። እራት ካለቀ በኋላ ማሊንዳ ለልጃቸው ለትሪክሲ ዛሬ ማታ አባትሽ ተረት ይነግርሻል አለቻት። እንደ እውነቱ ከሆነ ማሊንዳ ይህን ያለችው ከጆን ጋር ብቻዋን የግል ጊዜ ማሳለፍ ስለፈለገች ነው። ቪክ ሀሳቧን ጠንቅቆ ስለሚያውቅ ምንም አልተናገረም። ትሪክሲን ወደ ክፍሏ ወስዶ ተረት ከነገራት በኋላ ከሁሉም ነገር ቀድማ በሰላም እንድትተኛ ያደረጋት። ትሪክሲ ከተኛች በኋላ ቪክ ወደ ታች ወረደ። በመስታወት በኩል ሲመለከት ማሊንዳ እና ጆን በገዛ ቤቱ ቆንጆ የፍቅር ጊዜ አብረው ሲያሳልፉ አየ። ቪክ ቅናት ተሰማው። በብስጭትም ወደ ወጥ ቤት ሂዶ ሆን ብሎ ሳህን ሰበረ። የሳህኑንም መሰበር ድምፅ የሰማችው ማሊንዳ ወደ ወጥ ቤቱ እየሮጠች ሄዳ ነገሮች ሰላም መሆናቸውን ካረጋገጠች በኋላ ቪክን ለጆን ሌላ መጠጥ እንዲያመጣለት በተለመደ ሁኔታ ጠይቀው ወደ ሳሎን ተመለሰች። ልብ በሉ አባት ላይ ያለው ኃላፊነትና ባል ላይ ያለው ጫና እንዴት እንደሚጋጭ እዩ። በላይኛው ፎቅ ለልጁ ጥሩ አባት፣ በታችኛው ፎቅ ደግሞ የተገፋ ባል። ሳህኑን መስበሩ የቪክ ትዕግስት መሟጠጥ እንደጀመረ የሚያሳይ ነገር ነው። ማሊንዳ ግን አሁንም መጠጥ አምጣለች ነው የምትለው። ይህን ሰውዬ ወደ አውሬነት እየቀየረችው እንደሆነ ገባት አይመስልም። ቪክ መጠጥ አነሳና ለጆን ሊሰጠው ሄደ። መጠጡን እየሰጠው ሳለም አሁንም በቪክ የቀድሞ የግድያ ቀልድ ምቾት ያልተሰማው ጆን በዛ የግድያ ቀልድህ ይቅርታ መጠየቅ ያለብህ አይመስልም ሲል ጠየቀው። በዚህ ጊዜ ቪክ አነጋገሩን ቀየረና ቁጣና ቁም ነገር ባዘለ መንፈስ መለሰ። እንደውም የግድያው ቀልድ አልነበረም፣ በመዶሻ ጭንቅላቱን መትቼ ነው የገደልኩት። አሁን ደግሞ የፈለገውን ያህል ይቅርታ ብትጠይቅ እሱን መመለስ አይችልም። ይህንን ሲሰማ ጆን በጣም ስለተሸበረ በፍጥነት ቤቱን ለቆ ወጣ። ነገር ግን ጥያቄው አሁንም አለ። ቪክ ስለ ግድያው እውነቱን እየተናገረ ነበር ወይስ ጆንን ለማስፈራራት የተጠቀመበት ሌላ ዘዴ? ይህን ሚስጥር በቅርቡ እንደርስበታለን። በሚቀጥለው ትዕይንት ቪክ እና ቤተሰቡን በሌላ ድግስ ላይ ከጓደኞቻቸውና ከሌሎች ብዙ ሰዎች ጋር እናያቸዋለን። በድግሱ ላይ ቪክ ማርክ ከተባለ ጸሐፊ ጋር ይገናኛል። ማርክ የቪክ የልብ ጓደኛ የሆነችው የኬሊ ባል ነው። ማርክ በስራው ምክንያት አብዛኛውን ጊዜ ከከተማ ውጭ ነው። ቪክ እና ማርክ ማውራት ቢጀምሩም በፍጥነት ነው ወደ ግል ወሬዎቻቸው የገቡት። ማርክ ቪክን ስለ ስራው ሲጠይቀው ቪክ አሁን ጡረታ ወጥቻለሁ፣ አልፎ አልፎ እዚህም እዚያም ትናንሽ ስራዎችን እሰራለሁ፣ ግን አብዛኛውን ጊዜ የማሳልፈው በብስክሌት ነው ሲል መለሰ። ማሊንዳ ውይይታቸውን ሰምታ ያልተጠበቀ ነገር ተናገረች። እንዲህ ስትል ገለጸች። ቪክ እንደውም ወታደሮች ለትሮል ሲስተማቸው የሚጠቀሙበትን ማይክሮቺፕ የሰራ ሰው ነው። ኢላማቸውን በሚገርም ትክክለኛነት እንዲመቱ ይረዳቸዋል አለች። ይህ መረጃ በድግሱ ላይ የነበሩትን ሁሉ አስገረመ። እስካሁን ድረስ ማንም ቪክ ዝምተኛና የተረጋጋ ሰው ብቻ ሳይሆን ሊቅ የሆነ ኢንጂነርና ሀብታም ኬታማ ሰው መሆኑን የተረዳ አልነበረም። ሆኖም ምንም እንኳን ቪክ እነዚህን ሁሉ ስኬቶች ቢጎናጸፍም የሚያሳዝነው እውነታ በህይወቱ ውስጥ ሰላምና ደስታ የሌለው ሰው መሆኑ ነው። ደግሞም የአፍቃሪ ሚስት ታማኝነትና ድጋፍ ከሌለ ምንም ያህል ስኬት ወይም ሀብት አንድን ሰው በእውነት ሀብታም ሊያደርገው አይችልም። ድግሱ ሲቀጥል ሁሉም የሚሳኑ ይመስላሉ። ቪክ ከልብ ጓደኛው ከኬሊ ጋር በመደነስ ዘና ያለ ጊዜ እያሳለፈ ነው። ነገር ግን ቪክን ከኬሊ ጋር ሲደንስ ማየቷ ማሊንዳን አስቀናት። ከራሷ ባህሪ አንጻር ሲታይ በጣም አስቂኝ ነው። መቼም ታሪኩ ከጥቂት ቀናት በኋላ ወደ ነበረ ትዕይንት ይሸጋገራል። ትሪክሲ እና የትምህርት ቤት ጓደኞቻቸው በመምህራኖቻቸው እየተመሩ አብረው ሲደንሱ ይታያሉ። ልጆቹ ሲጫወቱ እየተመለከተ ሳለ ቪክ ከባንክ ስልክ ተደወለለት። ባንኩ ማሊንዳ በቅርቡ $3000 ወደ ሌላ አካውንት ማስተላለፏን አሳወቀው። በጉጉትና በስጋት ቪክ ዝርዝር ጉዳዩን ጠየቀ። ገንዘቡ የተላለፈው ቻርሊ በተባለ ስም ወደ ተከፈተው የባንክ ሂሳብ እንደሆነ አወቀ። የማሊንዳ ገንዘብ ላይ ፒያኖ ለሚጫወት ልጅ እንደተላለፈ
ከባንኩ ከሰማ በኋላ ቪክ ነገሮችን በፍጥነት አገናዘበ። ጆን ከተዋት በኋላ ማሊንዳ አዲስ የፍቅር ጓደኛ እንዳገኘች ተረዳ። ስለዚህ ልጅ የበለጠ ለማወቅ ቆርጦ ቪክ እሱን መፈለግ ጀመረ። ማሊንዳ ከስህተቱ የምትማር አይነት ሰው አይደለችም። ጆን ሄደ። አሁን ደግሞ ቻርሊን ተካች፣ በዚያውም የባልየውን ገንዘብ እየከፈለች። ይህ ትዳር ሳይሆን ጦርነት እየሆነ መጥቷል። ቪክ አሁን ለድሮ ዝም የሚል አይመስልም። አደን ሳይጀምር አይቀርም። አንድ ምሽት ቪክ ላይ የፒያኖ ምሽት ወደሚሄድበት አንድ ሬስቶራንት አመራ። ሲገባም ማሊንዳ እዚያ ተቀምጣ በሚጫወተው ሙዚቃ ውስጥ ተመስጣ ተመለከተ። እሷን እያየ ቪክ ያ ፒያኖ ተጫዋች በህይወቷ ውስጥ የገባ አዲሱ ልጅ መሆኑን ወዲያውኑ ተረዳ። ከዚህ ግንኙነት በኋላ የማሊንዳ ባህሪ በግልጽ መለዋወጥ ጀመረ። ማታ አምሽታ ወደ ቤት መምጣት አበዛች። ይህም ከቻርሊ ጋር ያላት ግንኙነት የጠበቀ መሆኑን ግልጽ አደረገው። ቪክ በዚህ ቅናት ተሰማው፣ እናም በጥልቅ ተጎዳ። ነገር ግን ላለመጋጨት የመረጠ ይመስላል። ከዚያም አንድ ምሽት ማሊንዳ ጭራሽ ወደ ቤቷ አልመጣችም። በሚቀጥለው ቀን ጠዋት ስትመለስ ቪክ ትዕግስቱን ሙጥጥ አድርጎ ጨርሶ ነው የጠበቃት። ተናዶና ተስፋ በመቁረጥ ጠየቃት። ሌሊቱን ሙሉ የት ነበርሽ? ቤተሰብ፣ የ6 ዓመት ልጅና ኃላፊነት አለብሽ። ደግሞስ ያን ያህል ገንዘብ ለዚህ ቻርሊ ለተባለ ልጅ ለምን አስተላለፍሽ? ሲል ደነፋ። ነገር ግን ማሊንዳ በሱ ቁጣ ቅንጣት ሳይሰማት የት እንደነበረችና ከማን ጋር እንደነበረች በተረጋጋ ሁኔታ ማስረዳት ጀመረች። ይህን የምታደርገው ቪክ እንደቀና እያወቀች ሆን ብላ ነው። ማሊንዳ ምንም ብታደርግ ቪክ ጥሏት እንደማይሄድ እርግጠኛ ሆናለች። ይህንንም ለእሷ ጥቅም እየተጠቀመችበት ነው። ይህ ሴራ በጣም እየጦዘ ይመስላል። ማሊንዳ የቪክ ድክመት የሆነውን እሷን የማጣት ፍርሃቱን እንደ መሳሪያ እየተጠቀመችበት ነው። አንድ ሰው ሆን ብሎ የትዳር አጋሩን ለማስቀናት ሲጥር ፍቅር ሞቶ ጨዋታ እንደተጀመረ ምልክት ነው። ግን ማሊንዳ የማታውቀው ነገር እየተጫወተች ያለችው ከእሳት ጋር መሆኑን ነበር። በሚቀጥለው ትዕይንት በቪክ ጓደኛ ማይልስ ቤት የተዘጋጀ የመዋኛ ገንዳ ፓርቲ እናያለን። ማሊንዳ ቻርሊንም ወደ ፓርቲው ጋበዘችው። ቻርሊ እንደደረሰ ማሊንዳ ከእሱ ጋር ተጣበቀች። በግልጽም ፍቅር ታሳየው ነበር። ለፓርቲው ታዳሚዎች አስተዋወቀችው። ቻርሊም ፒያኖ መጫወት ጀመረ። ማሊንዳን ጨምሮ እንግዶቹ ተደስተው በሙዚቃው መደነስ ጀመሩ። ቪክ ግን በሁኔታዎች ምቾት እንዳልተሰማው ያስታውቅበታል። ነገር ግን ስሜቱን ዋጥ አድርጎ ዝም አለ። በኋላም ማሊንዳ ቻርሊን ለቪክ እንደ አዲስ ጓደኛዋ አስተዋወቀችው። ቪክ ጥሏቸው ከመሄዱ በፊት ከቻርሊ ጋር ለአጭር ጊዜ አወራ። በዚያም ምሽት ቪክ ማሊንዳን በቤት ውስጥ ይፈልጋት ነበር። ሲፈልግም ማሊንዳ ከአንድ ክፍል በድብቅ ስትወጣ ተመለከተ። ማሊንዳ እና ቻርሊ በውስጥ ምን ሲያደርጉ እንደነበር ለቪክ ግልጽ ሆነለት። በኋላም ቪክ ማሊንዳ እና ቻርሊ በመዋኛ ገንዳው ውስጥ ከሌሎች እንግዶች ጋር እየዋኙና እየተሳሳቁ ተመለከተ። ነገር ግን እርስ በርስ የሚያሳዩት ባህሪ እጅግ የጠበቀ ስለነበር የቪክን ንዴት አፈላው። አሁንም ስሜቱን አፍኖ በዝምታ አለፈ። የቪክ ትዕግስት የሚያስፈራ ደረጃ ላይ ደርሷል። አንድ ሰው ይህን ያህል ውርደት ተሸክሞ እንዴት ዝም ይላል? መልሱ ቀላል ነው። ዝም ያለው ቪክ እቅድ ስላለው ነው። አሁን ዝናቡ መዝነብ ሊጀምር ነው። ማን ያውቃል? አብሮትም እንደሚዘንብ ይሆናል። በድንገትም ዶፍ ዝናብ መዝነብ ጀመረ እና እንግዶቹ አንድ በአንድ ወደ ቤት ውስጥ መሮጥ ጀመሩ። ወደ ቤት ውስጥ ለመግባት የመጨረሻው ሰው ቪክ ነበር። በውስጥ ሁሉም በኩሽና ተሰብስበው ምግብ እያዘጋጁና እየተዝናኑ ነበር። ከትንሽ ቆይታ በኋላ ማሊንዳ ቻርሊን ለመፈለግ ወጣች። ከደቂቃዎች በኋላ ግን በፍርሃት የምታሰማው ጩኸት በቤት ውስጥ አስተጋባ። ሁሉም ወደ ውጭ ሲሮጡ ማሊንዳ በመዋኛ ገንዳው ዳር ቆማ በውሃ ላይ የሚንሳፈፈውን የቻርሊን አስከሬን አፍጣ እያየች አገኟት። በድንጋጤ ውስጥ ሆነው እንግዶቹ ቻርሊን ከውሃው አውጥተው በሲፒአር ሊያተርፉት ሞከሩ። ነገር ግን ጥረታቸው ከንቱ ነበር። ቻርሊ ሞቷል። ፖሊስ ክስተቱን ለማጣራት ብዙም ሳይቆይ በቦታው ደረሰ። ፖሊሶቹ ሁሉንም መጠየቅ ሲጀምሩ ማሊንዳ በንዴትና በስሜት ቻርሊን የገደለው ቪክ ነው ብላ ከሰሰችው። እሱ ነው ቪክ ቻርሊን ገሎታል ስትል ጮኸች። ሌሎቹ እንግዶች ጣልቃ ገቡና ማሊንዳን ለማረጋጋት ሞከሩ። ለፖሊሶቹ እንዲህ አሉ፣ በቪክ እና በማሊንዳ መካከል ያለው ግንኙነት በቅርቡ ጥሩ አልነበረም። እናም ይህንን የምትለው በንዴት ነው። ዝናቡ መዝነብ ሲጀምር ቪክ ከኛ ጋር ወደ ውስጥ ገብቷል። ይህንን ሊያደርግ አይችልም። በቪክ ላይ ምንም ማስረጃ ወይም ምስክር ስለሌለ ፖሊሶቹ ለጥያቄ ወደ ሌላ ክፍል ወሰዱት። ከአጭር ምርመራ በኋላ እሱን ለመያዝ የሚያበቃ ምክንያት ስላላገኙ ለቀቁት። ነገር ግን ይህ ክስተት በቪክ እና በማሊንዳ መካከል የነበረው ክፍተት ይበልጥ አሰፋው። ማሊንዳ የበለጠ ራቀችው። በመካከላቸው ያለውን ውጥረት ተባባሰ። እንግዲህ እዩት።
ማሊንዳ ውስጧ ያውቀዋል፣ ግን ማንም አያምናትም። ቪክ እንከን የለሽ ወንጀል ወይም ፐርፌክት ክራይም ሰርቷል ማለት ነው። ቻርሊን ያሰጠመው ሁሉም ወደ ቤት ሲሮጥ በነበረበት ቅጽበታዊ ግርግር ውስጥ ነው። የቪክ ችሎታ በተረጋጋ ሁኔታ ነገሮችን መቆጣጠር መሆኑን እዚህ ጋር በደንብ እናስተውላለን። ከጥቂት ቀናት በኋላ ቪክ ብቻውን ብስክሌት ሲነዳ እናያለን። እየነዳ ሳለ ቻርሊ የሞተበት ምሽት ዝታ በአእምሮ ውስጥ ይመላለስ ነበር። ቪክ በእርግጥም ቻርሊን በመዋኛ ገንዳው ውስጥ አስጥሞ እንደገደለው ይገለጣል። በቅናትና በንዴት ተውጦ ቪክ ይህንን ከባድ እርምጃ ወስዶ ነበር። በዛ ምሽት ማሊንዳና ቻርሊ ብቻቸውን ምን ሲያደርጉ እንደነበር በምናቡ እያሰበ ሀሳቡ ተበታተነ። ማንም የእሱን የጨለማ ጎን እንዳያውቅበት የማሊንዳን እስረኞች አንድ በአንድ በብልሃት እያጠፋ ነበር። ቪክ ሳይወድ በግዱ ሲሪያል ኪለር ሆኗል። ግን የሚገለው ለደስታ ሳይሆን ለፍቅር ነው። ለማሊንዳ ያለውን ፍቅር ለማቆየት ሲል ተቀናቃኞቹን ከጨዋታ ውጭ እያደረገ ነው። ይህ ሰውዬ ጀግና ወይስ ሳይኮ? መልሱ በያዛችሁት የሞራል መነጽር ይወሰናል። በሚቀጥለው ትዕይንት ቪክ ሪክሲን ትምህርት ቤት ሲያደርሳት እናያለን። ከትምህርት ቤቱ ሲወጣ የቪክ ጓደኛ ኬሊ መጣችና አገኘችው። መጀመሪያ ላይ አመነታች፣ ግን በመጨረሻ እንዲህ አለች። ይህንን ልነግርህ ይገባ እንደሆነ አላውቅም፣ ግን ማሊንዳ ከቀናት በፊት ወደ ቤታችን መጥታ ነበር። እሷና ባለቤት ማርክ አንተን የሚከታተል የግል መርማሪ ቀጥረዋል። ከቻርሊ ሞት በኋላ እሷ አንተን መጠራጠር ጀምራለች። የቪክ ፊት የተረጋጋ ይመስላል፣ ነገር ግን በውስጡ በጣም እንደተናደደ ግልጽ ነው። በኋላም ማርክንና ኬሊን ወደ ቤቱ ለእራት ጋበዛቸው። ምሽት ላይ ማርክን የቀንድ አውጣ ወይም የስኔል ስብስቡን ወደሚያስቀምጥበት ክፍል ወሰደው። እያወሩ ሳለ ቪክ በተረጋጋ ግን ደግሞ ዛቻ በተቀላቀለበት ሁኔታ ነገረው። ማሊንዳ እየመራች በእኔ ላይ መርማሪ ታሰማራ መፍቀድህን አቁም። ማርክ በዛ ምሽት እኮ አንተ ራስህ እዚያው ነበርክ። በእውነት እኔ ቻርሊን የገደልኩት ይመስልሃል? ማርክ ቀጥተኛ መልስ አልሰጠውም፣ ነገር ግን ዝምታው ብዙ ነገሮችን ይናገር ነበር። ቪክ ማርክ ይህንን ጉዳይ በቀላሉ እንደማይተወው ገብቶታል። ማርክ ጸሐፊ ነው እና በቪክ የግል ሕይወት ላይ ያለው ፍላጎት ከተራ የማወቅ ጉጉት በላይ ነው። በድራማውና በውጥረቱ ተመስጧል። ይህንንም በቪክ ሕይወት ላይ የተመሰረተ አነጋጋሪ የወንጀል ታሪክ ለመጻፍ እንደ ጥሩ አጋጣሚ ግብአት ይመለከተዋል። ማርክ ራሱን አደጋ ውስጥ እየከተተ ነው። ጸሐፊው ለታሪኩ ሲል ከአንበሳው አፍ ገብቶ እየቆረሰ ይመስላል። ቪክ ደግሞ ሚስጥሩን ለማወቅ የሚሞክርን ማንንም አይታገስም። በነገራችን ላይ ቪክ ቀንድ አውጣዎችን ወይም ስኔሎችን ማርባቱ ድንቅ ምሳሌ ነው። ቀንድ አውጣዎች ዝምተኛና ቀርፋፋ ቢመስሉም ስሜታዊ እንዲሁም በውስጣቸው ሕይወት ያላቸው ፍጥረቶች ናቸው። ልክ እንደ ቪክ ታሪኩ ወደፊት ይሄዳል እና አንድ ቀን ቪክ ማሊንዳ ቶኒ የተባለ የኮሌጅ ጓደኛዋን አዲስ የፍቅር ጓደኛ ማድረጓን ይደርስበታል። ቪክ አብረው ብዙ ጊዜ እንደሚያሳልፉና መቀራረብ እንደጀመሩ ያስተውላል። አንድ ቀን ቶኒ ማሊንዳን ለመገናኘት ወደ ቤታቸው ይመጣል። ቪክም እቤት ስለነበረ ወዲያውኑ ሁኔታውን ተረዳ። ሁሉም ለእራት አብረው ተቀመጡ። ነገር ግን ቪክ የቶኒን እና የማሊንዳን ባህሪ ከመታዘብ ሊቆጠብ አልቻለም። ከእራት በኋላ ቶኒ አጋጣሚ ያገኝና ወደ ማሊንዳ ክፍል ገባ። በዚያም የፍቅር ጨዋታ ጀመሩ። ቪክ እንደተለመደው ሁሉንም ነገር በድብቅ ይመለከት ነበር። በዚህ ጊዜ ግን ማሊንዳ ቪክ ሲመለከታቸው አየች። ይህም በመካከላቸው አሳፋሪና ውጥረት የተሞላበት ሁኔታ ፈጠረ። አሁን ነገሮች ከቁጥጥር ውጭ ሆነዋል። ቪክ የተመለከተ ወሲብ መፈጸም፣ ይህ ማለት ማሊንዳ ቪክን ለመጉዳት የምታደርገው የመጨረሻው ጨካኝ እርምጃ ነው። ቪክስ ቢሆን ይህን እያየ ዝም ማለቱ ምን አይነት ህመም ነው? ቶኒ ግን ምስኪን ወደ ሞተዎች ምድር የተገባ ታወቀ። በሚቀጥለው ቀን ቪክ ቶኒን በመኪናው ተከተለው። ቪክ መኪናውን ወደ ቶኒ አስጠግቶ ዘና በማለት ሀይ ማሊንዳ ልታገኝ ፈልጋ ስትደውል ነበር። የምታወራ አስፈላጊ ነገር ሳይኖራት አይቀርም ና እኔ አደርሳለሁ አለው። ቶኒ ምንም ሳይጠራጠር የቪክ መኪና ውስጥ ገባ። ነገር ግን ወደ ማሊንዳ ከመውሰድ ይልቅ ቪክ ማንም ወደ ሌለበት ጫካ ውስጥ ወደሚገኝ ገለልተኛ ቦታ ወሰደው። እንደደረሱም ቶኒ ከመኪናው ወረደና እዚህ ምን እየሰራን ነው ብሎ ጠየቀ። ምንም መልስ ሳይሰጠው ቪክ ድንጋይ ያነሳና ቶኒን ጭንቅላቱ ላይ መታው። ቶኒ ምላሽ ከመስጠቱ ወይም ራሱን ከመከላከሉ በፊት ቪክ ትልቅ ድንጋይ ያነሳና ደግሞ መታው። ቶኒ ሚዛኑን ስቶ ገደል ውስጥ ወደቀና ወዲያውኑ ሞተ። ቪክ ቶኒ በእርግጥ ነው ለማረጋገጥ ወደ ገደል ወረደ። መሞቱን ካረጋገጠ በኋላ ከባድ ድንጋዮችን በቶኒ አስከሬን ላይ ያሰረ። ይህንን እያደረገ ሳለ ቪክ የቶኒን ቦርሳ ወይም ዋሌት አግኝቶ ለራሱ ያዘው። የቶኒን አስከሬን ወደ ወንዙ ጎትቶ
ወሰደው፣ በውሃ ውስጥ ዘፈቀው። እናም ሰምጦ ከዓይን መሰወሩን አረጋገጠ። አስከሬኑን ማንም እንደማያገኘው እርግጠኛ ሲሆን ቪክ አካባቢውን ለቆ ወጣ። ይሄ አደጋ አይደለም፣ ይሄ ቀዝቃዛ ግድያ ወይም ኮልድ ብለድድ መርደር ነው። ቪክ ከዚህ በፊት በጥበብና በድብቅ ነበር የሚገለው። አሁን ግን በአካላዊ ጉልበትና በጭካኔ መግደል ጀምሯል። ቦርሳውን መውሰዱ ደግሞ እንደ ማስታወሻ ወይንም በእነርሱ ቋንቋ ትሮፊ አለበለዚያም ደግሞ ትልቅ ስህተት ሊሆን ይችላል። ወንጀል ሰርቶ ማስረጃ ይዞ መሄድ አደገኛ ጨዋታ መሆኑ የገባው አይመስልም። በሚቀጥለው ቀን ማሊንዳ እና ትሪክሲ ለሽርሽር እየተዘጋጁ ሳለ ቪክ ወደ ቤት መጣ። ማሊንዳ አብረን መሄድ ትፈልጋለህ ስትል ጠየቀችው። ቪክ የተደሰተ በመምሰል ተስማማና ወዴት ነው የምንሄደው ሲል ጠየቀ። ትሪክሲ በደስታ በአቅራቢያችን ወደሚገኘው የጫካው ክፍል እየሄድን ነው ብላ መለሰች። ይሄኔ ቪክ ደነገጠ። ልቡ ድው ድው ማለት ጀመረች። ይህ የቶኒን አስከሬን የጣለበት ያው ጫካ ነው። በሚቀጥለው ትዕይንት ቪክ፣ ማሊንዳ እና ትሪክሲ በጫካው የሽርሽሩ ቦታ እናያቸዋለን። ማሊንዳ ስለ ቪክ ጭንቀት ምንም ስለማታውቅ በእውነት ደስተኛ ትመስላለች። ወደ ጨዋታም ጋበዘችው። ቪክ ለምንድን ነው አሁንም ከእኔ ጋር መቆየት የምትፈልገው? ሰዎች እያፈራረቁ እየጠበቁኝ ነው፣ አንተ ግን አለ አለችው። ቪክ እንደተረጋጋ በፍቅር ስሜት ውስጥ ሆኖ ለምን እንደሆነ አላውቅም፣ ነገር ግን የምፈልገው በሙሉ ህይወቴን ከአንቺ ጋር ማሳለፍ ነው ሲል መለሰ። ምን አይነት አስፈሪ አጋጣሚ ነው! ቤተሰብን ይዘህ ሬሳ የደበቅበት ቦታ ፒክኒክ መውጣት። ቪክ ምን ያህል እየተጨነቀ እንደሆነ መገመት አያዳግትም። የማሊንዳ ጥያቄ መልስ አግኝቷል። ሰዎች እየለቀቋት አይደለም፣ ባሏ እየገደላቸው ነው። ፊልሙ ቀጥሏል። ይበልጥ ተቀራረቡ። ለአጭር ጊዜም ቢሆን ቆንጆ የፍቅር ጊዜን አሳለፉ። ልክ በዚያን ጊዜ ትሪክሲ አባዬ ናስቲ ብላ ጠራችው። ቪክ ፈጥኖ ወደ እሷ ሄደ። ትሪክሲ ወደ ወንዙ ዳርቻ እያመለከተች ውሻው ከዚያ ቦታ መራቅ አልቻለም አለችው። ቪክ እይታዋን ተከተለና በድንጋጤ ረጋ። በቪክ አስፈሪ በሆነ ሁኔታ በጥንቃቄ ደብቆት የነበረው የቶኒ አስከሬን አሁን በከፊል ከውሃው በላይ ይታይ ነበር። ማንኛውም የሚያልፍ ሰው ያየው ይችላል። ቪክ በፍጥነት አስቦ ለመሄድ ምክንያት ፈጠረ። ልክ ሊሄዱ ሲሉ ማሊንዳ ቆይ ስካርፔን እዛ ጋር ረስቼዋለሁ አለችው። ቪክ ውጥረቱ እየጨመረበት ስለ እሷ አትጨነቂ፣ ነገ ተመልሼ እመጣና የተሻለ ስጦታ ይዤልሽ እመጣለሁ ብሎ መለሰ። ይህች ቅጽበት ልብ የምታቆም ነች። ቪክ ለአፍታ ተረፍኩ ቢልም አስከሬኗ ለመግባቱ ለቀጣይ አደጋ በር ከፍቷል። ነገ ተመልሼ እመጣለሁ ማለቱ ማስረጃውን ለማጥፋት እንደሆነ ግልጽ ነው። ግን እንዴት ነው? ሁሌም እድል ከእሱ ጋር ትቆማለች? በዚያ ምሽት ቪክ ቤት ሲደርስ ዘና ብሎ ማሊንዳን ቶኒ ዛሬ ደውሎልሽ ነበር ሲል ጠየቀ። ማሊንዳ ግድ በሌለው ሁኔታ አይ ቶኒ ለሁለት ቀናት ድምጡ የለም፣ ምናልባት ልክ እንደ ሌሎቹ ትቶኝ ሄዶ ይሆናል አለች። ከዚያም ባልተጠበቀ ሁኔታ ማሊንዳ ወደ ቪክ ጠጋለች፣ አቀፈችውና ዛሬ ማታ ክፍሌ ውስጥ ትቆያለህ ብላ በሹክሹክታ ጠየቀችው። ቪክ ተስማማ። ሁለቱም ወደ ማሊንዳ ክፍል ገብተው ስሜታቸው አይሎባቸው የፍቅር ሌሊት አሳለፉ። ይመቻቸው። ይህ ግንኙነት የተወሳሰበ መሆኑን እዚህ ላይ ልብ ይሏል። ፍቅረኛዋ ሲጠፋ ማሊንዳ ወደ ባሏ ትመለሳለች። ይህ መቼም እብደት መሆን አለበት። ቪክም ቢሆን የፈለገውን አግኝቷል፣ የሚስቱን ሙሉ ትኩረት። ግን ይህ ፍቅር የተገነባው በደምና በውሸት ላይ ነው። በሚቀጥለው ቀን ጠዋት ቪክ ማለዳ ተነስቶ ብስክሌቱን ይዞ የቶኒን አስከሬን ወደ ደበቀበት ጫካ ሄደ። ቦታው እንደደረሰ እንጨት በመጠቀም የቶኒን አስከሬን ወደ ውሃው ጠልቆ እንዲገባና እንዳይታይ በጥንቃቄ ገፋው። ይህ በእንዲህ እንዳለ በቤት ውስጥ ቪክን ያጣችው ማሊንዳ ወደ ቀንድ አውጣዎቹ ቤት በመሄድ ቼክ አደረገችው። ነገር ግን ቪክ በዛም አልነበረም። ከዛም እዛው እንዳለች የቀንድ አውጣ ክፍሉን ለማጽዳት ወሰነች። ክፍሉን እያስተካከለች ሳለ አይኗ አንድ እንግዳ ነገር ላይ አረፈ። የቶኒ ቦርሳ አነሳችውና ምን ማለት እንደሆነ ስትረዳ ለቅጽበት በድንጋጤ ደረቀች። ነገሩ ግልጽ ሆነላት። ቪክ ልክ እንደሌሎቹ ቶኒንም ገሎታል። በሌላ በኩል ቪክ የቶኒን አስከሬን ሙሉ በሙሉ ለማስጠም እየታገለ ሳለ ከኋላው በሰማው የኮቴ ድምፅ ደነገጠ። ወደ ኋላ ሲዞር ማርክን ቆሞ ሲመለከተው አየ። ቪክ እዚህ ምን እየሰራህ ነው ሲል ማርክ በጥርጣሬ ጠየቀ። ቪክ ተደናገጠ። ምክንያት ለመፍጠር ሞከረ። ነገር ግን ቪክ የሆነ ችግር እንዳለ ተረድቷል። ወደፊት ሲራመድ የቶኒን አስከሬን በውሃው ላይ በከፊል ሲሳፈፍ አየ። ማርክ ሌላ ቃል ሳይተነፍስ ወደ መኪናው ሮጠ። ገብቶም የቻለውን ያህል በፍጥነት ነዳ። ማርክ ለፖሊስ ሊያመለክት መሆኑን የተረዳው ቪክ ወዲያውኑ ብስክሌቱን ያዘና ማርክን ማሳደድ ጀመረ። ማርክ በመኪና ቢሆንም
ቪክ እሱን ለመጥለፍ በጫካው ውስጥ አቋራጭ መንገድ ተጠቀመ። ማርክ ጠመዝማዛውን መንገድ በፍጥነት እያሽከረከረ ሳለ ቪክ በድንገት ከጫካው ሲወጣ አየው። የመኪናው የፍጥነት ቁጥጥር የጠፋበት የማርክ መኪና በገደላማው ቁልቁለት ተወርውሮ ወደ ወንዙ ገባ። አደጋው የከፋ ነበር። ማርክ ወዲያውኑ ሞተ። ማርክ በስተመጨረሻ የደረሰበት እውነት ሕይወቱን አስከፍሎታል። ቪክ በብስክሌት መኪናን ማባረሩና ማሸነፉ ሰውየው ያለውን ቁርጠኝነት ያሳያል። አሁን የማሊንዳ ፍቅረኞች ብቻ ሳይሆኑ ሚስጥሩን የሚያውቁ ጓደኞቹን ማለቅ ጀምረዋል። ቪክ ለፍቅር ይሁን ውስጡ ላደረበት እልህ ብቻ ለማናውቀው ስለ ልቦናዊ ቀውሱ ማንንም ከመግደል አይመለስም። በተመሳሳይ ጊዜ ማሊንዳ የቶኒን ቦርሳ ካገኘችና ሁሉንም ነገር ካገናዘበች በኋላ ውሳኔ ላይ ደርሳለች። ቪክን ለዘላለም ትታ ለመሄድ ወሰነች። እቃዎቿን ፓክ ማድረግ ጀመረች። ከዛም ትሪክሲን ይዛ ለመሄድ ተዘጋጀች። ነገር ግን ትሪክሲ በአመት ስሜት የታሸጉትን ሻንጣዎች ወጥታ ወደ መዋኛ ገንዳ ወረወረቻቸው። በድንጋጤ ማሊንዳ ምን እያደረግሽ ነው ትሪክሲ ብላ ጠየቀች። ትሪክሲም አባዬን ትተን አንሄድም፣ እሱ ይፈልገናል አለች። እንዲች አይነት ቅመም የሆነች ልጅ ይስጣችሁ። አሜን በሉ። አሜን አትልም? ይህንን ስትሰማ ማሊንዳ ቪክን ትቶ መሄድ ቤተሰባቸውን ሙሉ በሙሉ እንደሚያፈራርሰው ተረዳች። በተወሰነ መልኩ ለተፈጠረው ቀውስ ራሷን ተጠያቂ ያደረገች። ቪክን የበለጠ ለመጠበቅ ስትል የቶኒን ቦርሳ አነሳችና አቃጠለችው። ይህም እንደ ማስረጃ እንዳያገለግል አደረገች። እዚህ ጋር ቪክ ከአጋጣሚ ነፍሰ ገዳይነት ወደ ተከታታይ ነፍሰ ገዳይነት ወይም በእነሱ ቋንቋ ሲሪያል ኪለርነት መቀየሩን ልብ ይሏል። ግን አስቡት፣ ማሊንዳ የቶኒን ቦርሳ አቃጥላ አስቀድማ ለወንጀሉ ተባባሪ ሆናለች። ቪክ ከቤት ውጭ ያለውን ማንኛውም ተግዳሮት ካስወገደ በኋላ ታሪኩ ወደ መጀመሪያው ትዕይንት ይመለሳል። ቪክ በብስክሌት ወደ ቤት ሲመለስ ማሊንዳ በጸጥታ ተቀምጣ ስትጠብቀው ቪክ ምን ነው ሲላት ማሊንዳ ቀለል ያለ ፈገግታ አሳይታ ዝም ስትል፣ ይህ የታሪኩ መጨረሻ ነው። የሁለት ሰዎች ስነ ልቦናዊ የተዛባ ፍቅር የሚያበቃው በዝምታ ነው። ሁለቱም የሚፈልጉትን አግኝተዋል። ማሊንዳ በእሷ በኩል የመጣን ማንኛውም ወንድ የሚገድልላትን ባል፣ ቪክ ደግሞ እሱን የምትፈታተነው ሚስት። እናንተስ ምን ይመስላችኋል? ማሊንዳ ቪክን የተቀበለችው ስለወደደችው ነው ወይስ ስለፈራችው? ወይስ ለልጇ ስትል ቤተሰቡን ለማቆየት? በዚህም አለ በዚያ ይህ ፍቅር አይደለም፣ ይህ የሁለት እብዶች ስምምነት እንደሆነ እናስባለን። የእናንተን ሐሳብ ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አጓጊ ቪዲዮ እስከምንገናኝ ቻው።